በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ብፁዕ አቡነ ሙሴ በመጋቢት ወር የሚነበብ። ጌታችን በእኔ አምኖ የማይኖር ዛፍ ሁሉ ለእሳት ይሆናል እንዳለ፣ የያዕቆባውያን ሃይማኖት ግን እንደ ፀሐይ ያበራ ነው፣ ሥርዓታቸውም እንደ ጨረቃ የደመቀ ነው። ለኢትዮጵያ ሰዎች ግን በክርስትና ሃይማኖት ውስጥ እያሉ ሁለት ሚስትና ቁባት ያለው ሰው የለም። ቢኖራቸውም ከበደላቸው በንስሐ ይድናሉ። የሚድኑም በብፁዓዊ አቡነ ሙሴ ስብከትና እንደ ፀሐይ ስለሚያበራ ሃይማኖታቸው ነው። ስለ ቃል ኪዳኑና ለኢትዮጵያ የምህረት አስራት ስለተቀበለ ይድናሉ። የኢትዮጵያ ነገሥታትም ሃይማኖታቸው የቀና ነውና። ነገር ግን በኋላ ዘመን አንድ ሰው ክህደትንና ጥርጥርን በየቦታው ሁሉ ይዘራል። ሰዎችም ሃይማኖታቸውን ወደ ክህደት ይቀይራሉ። ከእነርሱም ክህነት መንግሥት ይወገድና እግዚአብሔር ለአረማውያን ይሰጣቸዋል። ከተጸጸቱ ግን ጳጳስና ንጉሥ ይሰጣቸዋል። ንስሐ ካልገቡና ከኃጢአት ካልነጹ ይህ ሁሉ ይቀርባቸዋል፣ ምድራቸውም ትጠፋለች። አቡነ ሙሴም ምግባር የሌላት ሃይማኖት የሞተች ናት አላቸው። ሃይማኖትም ያለ ምግባር አይጠቅምም። ሃይማኖትስ እውነተኛው የማን ሃይማኖት ነው ብትለኝ፣ የያዕቆባውያን፣ የኢትዮጵያውያን፣ የግብፃውያን ሰዎች ሃይማኖት ነው። የእነዚህ ሰዎች ሃይማኖትም እንደ መላእክት ሃይማኖት ነው። ግብፅ ግን የእግዚአብሔር ቤተ መቅደስ ናት። ከዚህ በኋላ የተባረከና የተቀደሰ ስሙ ቴዎድሮስ የተባለ ክርስቲያናዊ ንጉሥ ይነግሳል። ከሰማይ በታች ያሉ መናፍቃንን ያባርራቸዋል አሉ። የዓለም ሰው ሁሉም እንደ ፀሐይ በምታበራ በተዋህዶ በያዕቆባውያን እምነት ያምናል። እርሱም ሲቀድስ በቁርባኑ ላይ መንፈስ ቅዱስ ይወርዳል። የመለኮት ነገድ የሆኑ መላእክትን እንደ ርግብ እየታዩ ወርደው ቁርባኑን ይሸፍኑታል። እስከ 40 ዓመት ድረስ አጋንንት ይታሰራሉ። የሚያሳስትና የሚያም በሰው ላይም ክፉ የሚያደርግ ሰይጣን በዘመኑ የለም። በዚያ ዘመን የሞቱ ሰዎች ሁሉ ያለ ወቀሳ ወደ ገነት ይገባሉ። በዚያ ዘመን ኃጢአተኛ ሰው የለም። ከእርሱ በኋላም እስከ ታላቋ ቀን ድረስ ያለውን ሁሉ የዮሐንስ ራእይ ትርጓሜ ይናገራል። የተወደደ የብፁዓዊ አቡነ ሙሴ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለም በእውነት ይኑር አሜን።